والصلاة والسلام على رسول الله وعلى آله وصحبه ومن የዛሬ ቆይታችን የሚሆነው አስተምራው ወልዓፋፉ ወተሰብሩ ባለን አቅም መብቃቃትና መጠበቅና በትዕግስት ላይ መጣር የሚል ፕሮግራም ሲሆን ያን አስመልክቶ ብዙ ሐዲሶችና እንዲሁም ቁርአናዊ አንቀጾችን መጥቀስ ይቻላል። عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم ومن يستعفف يعفه الله ومن يستغني يغنيه الله ومن يتصبر يصبره الله متفق عليه. ይህ የአቢ ሰዒድ አልኹድሪ ሐዲስ የሚያሳየው ምንድነው? ረሱል አለይሂ ሰላቱ ወሰላም አሉ ይላሉ መን ወመን የስተግኒ ዩግኒህ አላህ ባለው አላህ በሰጠው በአቅሙ ተብቃቅቶ ለመኖር የሚጥር ሰው አላህ በራሱ እንዲብቃቃ ያደርገዋል አሉ ረሱል አለይሂ ሰላቱ ወሰላም። ወመን የስተዕፊፍ ዩዒፉሁ አላህ ነው ብሎ የሚጀምረው ከአጉል ልመና እንዲሁም ደግሞ አጉል ጸጉር ስጠቃ ጥያቄ ውስጥ ከመግባት የሚጠበቅ ሰው አላህ ከልመና እንዲሁም ካልሆነ ጥያቄነት ይጠብቀዋል። ወመን የስተግኒ ዩግኒህ አላህ ባለው የተብቃቃ አላህ ያብቃቃዋል አሉና ወመን የተሰበር ዩሰብሩሁ አላህ አላህ ትዕግስት አድርጉ ባለበት ሊታገስ በሚገባበት ቦታ የታገዘ ሰው አላህም ሰብር ይሰጠዋል አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። وقال صلى الله عليه وسلم لعمر رسول عليه الصلاة والسلام لعمر ብለዋል ምን አሉት? ما أتاك من هذا المال አሉት ከዚህ ዱንያ ከሚባለው ከንብረት የመጣ وأنت غير مشرك አንተ እንዲሰጠህ ብቅ ብቅ ሳትል ይሁን ሳትል እንደው በራሱ ጊዜ መጥቶ እስኪ ይሄን ያዘ የሚል ነገር ከመጣ ولا سائل ሳትለምን فخذه ያስተጋባል ችግር የለም። ወማላ እንደዛ ያልሆነው ግን አንተ ብቅ ብቅ ብለህ አንተ ለምነህ አንተ ችግርህን ነግረህ ብሶትህን አውርተህ የመጣህ ከሆነ ፈላ ቱትቢዑ ነፍሰክ ወደዛ ነፍስህን አታስከትል ይቅርብህ። ልመና በእስላም አይበረታታም። ሰርቶ ማደር ነው የሚበረታታው። ጥገኝነት በእስላም ሸክምነት በእስላም አይበረታታም። ራስን ችሎ መኖር ነው የሚበረታታው። ومن دعائه صلى الله عليه وسلم الله ملكتنا يدركوت كنبرا دعاء عينته اللهم إني أسألك الهدى والتقى والعفاف والغنى يمن دعاء نبرا يدركوت يا الله إني نبرها له من الهدى ولكننا من قد نبراتك أقامي وكتر نبرها له والتقى የታዘዝነው በመታዘዝ የተከለከልነውን በመከልከል እንደዚሁ አላህን መፍራትን እለምንሃለሁኝ። ወልዓፋፋ መጠበቅን እለምንሃለሁ ወልጊና ባለኝ መብቃቃትንም እለምንሃለሁ እያሉ የረሱል ዓለይሂ ሰላቱ ወሰላም የሁል ጊዜ በል የዕለት ተዕለት ዱዓቸው ነበረ። እኔም አንተን ይህን ዱዓ በማስተጋባት በእነዚህ ነገሮች አላህ እንዲያግዘን ማድረግ እንዳለብን ነው። ጠቃሚ እውቀት እንዲሰጠን ትእዛዝ በማክበርና እገዳን በመራቅ አላህን መፍራትን እንዲያድለን እንዲሁም ጥብቅነትን እንዲያድለን እና እንደዚሁም ደግሞ ባለን መብቃቃትን አላህ በሰጠህና በቀደረልህ አንተ ኑርበት ባላህ ነገር ተደስተህ ተብቃቅተህ አቻችለህ መኖር መቻል ማለት ነው። وقال تعالى واستعينوا بالصبر والصلاة الله أكبر تعجزوا كالله إجازة فلقوا صبر بمدركنا صلاة بمسجد الله. وقال تعالى والملائكة يدخلون عليهم من كل باب يجدد ناريوش كهولو كجنة بر ملاكتوش والنسورة يقبالوا قبتوا بالله سلام عليكم بما صبرتم بمتى نسعجوا يمتى سلام بنان تلايهون إلى أجوال فنعم عقب الدار እንደው የፍጻሜ አገር ጸጋ አማረ እያሉ የፍጻሜው አገር የአኺራ ህይወት አማረ እያሉ ያበስሯቸዋል ይላል። በሌላ የቁርአን አንቀጽ አላህ ይላል ኡላኢከ ዩጀውነ الغرفة بما صبروا
እንደዛ አይነት የአላህ ባሪዎች ታጋሾች የጀነት ሰገነቶችን ክላሶችን ክፍሎችን ይወርሳሉ ይመለዳሉ በመታገሳቸው የመጣ ይላል። وهو في ابتدائه صعب شديد ትዕግስት የሚባለው ነገር እንደ መነሻ ከባድ ነገር ነው። ነገር ግን وفي انتهائه سهل حميد حميد العواقب ገርነው ፍጻሜው ያማረ ነው መታገስ የሚባለው ነገር ከማ ቂል ልክ እንደተባለው والصبر مثل اسمه مر في مذاقته ትዕግስት የሚባለው ነገር ልክ እንደ ስሙ መነሻው ላይ በረሃ ነው እንደ ሬት ነው ማለት ነው። ولكن عواقبه ነገር ግን ፍጻሜውን ስንመለከት አህላ من العسل ከማር የጣፈጠ ነው። ስለዚህ እነዚህ ነገሮች ስንመለከት ትዕግስት የሚባለው ነገር ትእዛዛትን በማክበር አላህ ለመፈጸም እንዲያግዘን ሰብር ይፈልጋል። እገዳዎችን ለመራቅ በመተው አላህ እንዲያግዘን ሰብር ይፈልጋል። ሙሲባዎችን ለማስተናገድ ኢና ሊላሂ ወኢና ኢለይሂ ራጂዑን ብለን የአላህን ውሳኔ ላለመጥራት ከአላህ እገዛ ያስፈልጋል። በሁሉም ታግሰን አላህ ያደራቸውን ሽልማት ከሚጎናጸፉት ልንሆን ይገባል። ለምሳሌ መታገዝ በሰብር ነው። መላእክቶች የሚያበሱን በሰብራችን ነው። የጀነት ቤቶችን ብንመለዳው በሰብራችን ነው። በዛው ያይን የአላህ ምስላት አለ። وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون يولد بلا مصيبة ሲመጣባቸው እኛም የአላህን ወራፋዮች ነን ወለሱ ተመላሾች እያሉ ለሙሲባው እየሰጡትን አብስራቸው ይላል አላህ ሱብሓነሁ ወተዓላ። ይቀጥላል ደሞዙ ኡላኢከ እንደዛ ያሉ ሰዎች አለይሂም ሰለዋቱ ሚን ረቢሂም ከጌታቸው የሆነ ጥሩ መወሳት አለላቸው። ወረህማ የጌታቸው እዝነትም አለላቸው። ወኡላኢከ ሁሙል ሙህተዱን ወደ ቀና መንገድ የተመሩ እነሱ ናቸው የሚል የአላህ ሽልማት ብዙ እንዳላቸው የሚያሳየው። ስለዚህ ሰብር ማድረግ ካሁን ልመናም ይሁን ሰው ስንጠቃ ጥያቄ መቆጠብ እና ባለ መብቃቃት ትዕግስት በቻለው በትእዛዝ አክብሮቱን እገዳዎችን በመራቅ እንዲሁም በሙሲባዎች ለማግኘት ከአላህ የመታገስ ጥረት ማድረግ በጣም ትልቅ ቦታ እንዳለው ነው። አላህ በሁሉም ተገኝተን ከአላህ የምንገናኝ ባሪያ ያድርገን እያልኩኝ እኔንም ባሰማኋችሁ እናንተንም በሰማችሁት የምንጠቀም አላህ ያድርገን እያልኩኝ وصلى الله وسلم على نبينا محمد وعلى آله وصحبه وسلم.